ትላንትና አብሳላት እቤት ድረስ ሃይሚ ጋር ሄዳለች። ይሄ ነገር ለኔ ምንም አልተመቸኝም። ምክንያቱም እቺ ጠጋ እቃ ለማንሳት ነው ይላል ያገሬ ሰው እና የአብሳላት እንደዚህ መቅለስለስ ሃይሚ ፊት እስከዛሬ ያላየንባትን ባህሪ ለሃይሚ ለማሳየት ጥረት ስታረግ ነበር። ይሄ ነገር ቤተሰብ ከጀርባው የሆነ ነገር ያለ ይመስለኛል። ምክንያቱም ከሃይሚም ከብሩክም የመራቀው ሐሳብ ካላት እንደዚህ እኮ በደፈናው ከነሱ ህይወት መውጣት ትችላለች። በብሩኬና በሃይሚ ህይወት ውስጥ መግባቱ አስፈላጊ አይደለም። በቃ ይሄንን ነገር ታውቃለች አብሳላት። ግን ብሩኬንና ሃይሚን በጣም ለመቅረብ እየሞከረች ነው ያለችው። ምክንያቱም ብሩኬን አፈቅራለሁ በሚል ሰበብ ብሩኬን ለመቅረብ ሞክራ ነበር አብሳላት። እንደምታውቁት የመጀመሪያው እድል አልሳካ ሲላት በሌላ እድል መጣች። ደግሞ በሌላ ሙከራ መጣች። አስቡት። እኔ ማንነቴን ቀይሬያለሁ፣ እንደዚህ አይነት ባህሪ የኔ አልነበረም፣ ራሴን ሆኜ አልነበረም እንደዛ ሳደርግ የነበረው ብላ ሃይሚን ለማሳሳት እየሞከረች ነበር በትላንትናው ዕለት። ቤተሰብ አስተውሉ። እኔ በጣም ነው የገረመኝ ይሄ ነገር። እንዲሁ ከመሬት ተነስቶ የጸባይ ለውጥ ይመጣል ብዬ አላስብም። ምክንያቱም ቤተሰብ አብሳላት የሆነ ያሰበችው ነገር ቢኖር ነው እንጂ እንዲሁ ከመሬት ተነስታ ሃይሚን ለመደለል ትሞክራለች ብዬ አላስብም። ምክንያቱም ቤተሰብ አብሳላት ለሃይሚ ብላ ጸባዩን ትለውጣለች ብላችሁ ታስባላችሁ? የምሬን እኮ ነው የምላችሁ። ምክንያቱም አብሳላት ያ ስዳደግ ጸባይዋ እንዲህ በቀላሉ ይቀየራል ብዬ አላምንም በራሴ። ምክንያቱም ቤተሰብ ይሄ ጸባይዋ አብሯት ኖሯል ለስንት ዘመን ማለት ነው። ይሄን ያህል እስከምትደርስ ድረስ አብሯት ኖሯል ይሄ ጸባይዋ። እንዲሁ ከመሬት ተነስታ ከሃይሚ ጋር ለመግባባት ብላ ይሄንን ጸባይን ቀይሬያለሁ ማለት እንዴት? እስኪ ያስቡት ቤተሰብ። እንዲህ በቀላሉ ጸባያችሁ መቀየር ትችላላችሁ እናንተ? እስኪ በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ አሳዩኝ። እና ቤተሰብ አብሳላት እያደረገች ያለችው ነገር ምንም አልጣመኝም፣ ምንም ማለት ነው ቤተሰብ። ብሩኬንም በብሩኬና በሃይሚ መሃል ለማድረግ አንድ ያሰበችው ነገር አለ ብዬ ነው ማምነው በራሴ እንጂ እንዲሁ ከመሬት ተነስታ ጸባይን ቀይሬያለሁ ሙሉ ለሙሉ እምትለው እሷ ማን ነች? በአንድ ጀንበር ጸባይዋን የምትለውጠው? ሃይሚን ብሩክም ከህይወታቸው ውጪ እያሉሽ ነው ያሉት። አንቺ ዝም ብለሽ እኮ መውጣት ነው ያለብሽ። ጸባይን ቀይሬያለሁ አልቀየርኩም እያልሽ ሃይሚና ለብሩክ ምን ይጠቅማቸዋል ነው የኔ ጥያቄ። ነው ሐሳብሽ ጸባይን ቀይሬያለሁ ብለሽ አሁንም በሌላ መንገድ ብሩኬን ለመቅረብ ነው ሐሳብሽ? እንደዛ ነው እንጂ ሊሆን የሚችለው ጸባይን ቀይሬያለሁ ምናምን ብለሽ ወደ እነሱ ጠጋ ማለትሽ እኔ ምንም አልተመቸኝም እውነት ለመናገር ማለት ነው። አንቺ ከብሩኬና ከሃይሚ ህይወት የመውጣቱ ሐሳብ ካለሽ እንዲሁ ዝም ብለሽ ትወጪ ነበር ምንም ሳትይ ማለት ነው። ግን አንቺ አንድ ያልጨረሽው ነገር እንዳለ ያስታውቃል። ለዛም ነው ቆዳሽን ቀይረሽ እንደገና ወደ ሃይሚና ብሩክ ለመጠጋት እየሞከርሽ ያለሽው። ስለዚህ እያደረግሽ ያለሽውን ነገር እኛ የጨረቃ ፋሚሊ እያየንሽ ነው የምንገኘው፣ እያንዳንዷ የምታደርጊውን ነገር። ይሄንን አስቢበት። ሌላው ደግሞ የአብሳላት ትልቁ ስህተት ቤተሰብ ሃይሚና ብሩክ ጓደኛሞች እንደሚዋደዱ እያወቀች በመሃላቸው ለመግባት ማሰቧ ራሱ ትልቅ ጥፋት ነው። እነዚህ ሁለት ሰዎች እንደሚፋቀሩ እንደሚዋደዱ እያወቀች በመሃል ጨክና ለመግባት ጥረት ማድረጓ እንዴት አይነት ክፉ ልብ ቢኖርሽ ነው? እነዚህ ልጆች ምን ያህል ፍቅራቸው እንደሚያሳሳ ዓለም ይመሰክርላቸዋል። አንቺ ግን የነሱ ፍቅር ሳያሳሳሽ በጭካኔ በብሩኬና በሃይሚ መሃል ለመግባት ጥረት ያደረግሽው ነገር ገርሞኛል እስከዛሬ። ስለዚህ አንቺ ይቅር የምትባይ ሰው አይደለሽ። ምክንያቱም ያንቺ ባህሪ ይሄ ነው፣ የሰውን ህይወት ማመሰቃቀል ነው ሐሳብሽ። ለራሲ ስሜት ብቻ ነው የምትሞቹ። አንቺ ብሩኬን ስለወደድሽው ብቻ ብሩኬና ሃይሚ መለያየት አለባቸው ብለሽ የምታስቢ ክፉ ሴት ነሽ። ይሄን ማወቅ አለብሽ። የጨረቃ ፋሚሊ እንዲህ በቀላሉ ሊያምንሽ አይችልም በፍጹም ማለት ነው። እያንዳንዱ እርምጃሽን በጥንቃቄ ነው የሚከተለው የጨረቃ ፋሚሊ። ይሄንን ማወቅ አለብሽ። በዚሁ አጋጣሚ ልነግርሽ ፈልጋለሁ። የሃይሚ ጥሩነት አሁን ነው እንዴ ቆይታ ታየሻንቺ እንዴ? ሃይሚ ጥሩ ሴት ጥሩ ልጅ እንደሆነች እኮ ዓለም ይመሰክርላታል። አንቺ ራስሽ ዩቲዩብ ላይ አታያትም እንዴ ምን አይነት ጥሩ ባህሪ እንዳላት? ቤተሰቦቿ የመሰከሩላት፣ የጨረቃ ፋሚሊ የመሰከረላት። አንቺ ሃይሚን አሁን ከመሬት ተነስተሽ የሃይሚ ጥሩነት እንዴት አሁን ሊታይሽ ቻለ? ገና ከመጀመሪያው እንዴት አልታየሽም? የኔ ጥያቄ ነው። ቅድም እንዳልኩት ያሰብሽው ነገር ስላልተሳካለሽ ነው ብሩኬ መፈለግሽን። አሁን ደግሞ
ሌላ ማክስ አድርገሽ የምትመጪው ማንን ለማሳሳት ነው? እኛ የጨረቃ ፋሚሊ በፍጹም በእንዳንቺ አይነት ሴት አንሸውድም። ይሄንን ማወቅ አለብሽ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ማታ እንገናኛለን። ቻው